በዛሬ ቪዲዮ ቤተሰብ አንድ ኤርድሮፕ ወይ ደግሞ በዋሌት መልክ የመጣውን ኤርድሮፕ ይነግራችኋለሁ። ይሄ ኤርድሮፕ ኤስሚ ዋሌት ይባላል ማለት ነው። ኤስሚ ዋሌት ይባላል። ሊንኩን እንግዲህ ቴሌግራም ቻናል ላይ ነው ያስቀምጥኩላችሁ። እዛ ላይ ገብታችሁ ሊንኩን ክሊክ ሲታደርጉ ወደዚህ ያመጣችኋል። ከዛ በኋላ እዚህ ጋር እንደምታዩት ዳውንሎድ አፕ ይላል። እንደዚሁ ደግሞ ዳውንሎድ አፕ ይላል። ይሄ የአፕል ወይ ደግሞ አንድሮይድ ካላችሁ በአንድሮይድ ነው ማለት ነው። እዚህ ጋር እንደምታዩት ከሶስቱ በምትፈልጉት እንግዲህ ዳውንሎድ ታደርጉታላችሁ ማለት ነው። እዚች ጋር እቺን ደግሞ ኮፒ ታደርጉትና ትይዛላችሁ ማለት ነው። እዚች ጋር እዚች ያለችዋን አንዴ ኮፒ ታደርጉትና ትይዛላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ቀጥታ አንድሮይድ የምትጠቀሙ ከሆነ ሁለተኛ ላይ ያለውን፣ አፕል የምትጠቀሙ ከሆነ ደግሞ አንደኛ ላይ ያለውን ክሊክ ታደርጉታላችሁ። ከዛ ቀጥታ ወደ ፕሌይ ስቶር ሪዳይሬክት ያደረጋችኋል ማለት ነው። እዚህ ጋር እንደምታዩት እንግዲህ ቤተሰብ ኤክስኤምኢ ዋሌት ይባላል ማለት ነው። ይሄ ዋሌት ነው። ይሄ ዋሌት እንግዲህ በድሮፕ መልክ ነው ያመጣላችሁ ማለት ነው። ይህን ዳውንሎድ እንለዋለን ማለት ነው። ከዛ ኢንስቶል ካደረግን በኋላ እንዴት እንደምትሰሩ ሙሉ ነገሩን አሳያችኋለሁ ማለት ነው። ከዛ በኋላ ቤተሰብ ኢንስቶል ወይ ደግሞ ዳውንሎድ ካደረግን በኋላ እዚህ ጋር ሳይን አፕ እንለዋለን ማለት ነው። ወይ ደግሞ አካውንት ካለን ደግሞ ሎጊን እንለዋለን። በነገራችን ላይ ይሄ አፕሊኬሽን ወይ ደግሞ ይሄ ዋሌት ትክክለኛ ሊጂት መሆኑን የምንለይበት አንግል አንደኛው እዚህ ትዊተር ገጻቸው ላይ ሄደን ቼክ ማድረግ እንችላለን ማለት ነው። እዚህ ጋር ትዊተር ላይ ሄዳችሁ ትክክለኛ መሆኑና አለመሆኑን ቼክ የምታደርጉበት መንገድ እዚህ ጋር ትዊተራቸው ቫሪፋይድ መሆኑን አንደኛ ቼክ ልታደርጉ ይገባል ማለት ነው። ይሄ እንግዲህ አንዱ ኤርድሮፖች ሊጂት መሆናቸውን ከምንለይበት አንግል ወይ ደግሞ መንገድ አንዱ ነው ማለት ነው። ሁለተኛ ደግሞ ዲስኮርድ ላይ ሶሳይቲ ወይ ደግሞ ኮሚኒቲው ጋር ምን አይነት ኢንተራክሽን እንዳላቸው ብዙ ጊዜ ዲስኮርድ ካላቸው እንዲሁ ደግሞ ኮሚኒኬሽናቸው ወይ ደግሞ ኮሚኒቲው ጋር አሪፍ የሆነ ግንኙነት ካላቸው ያ ኤርድሮፕ ሊጂት መሆኑን ቼክ የምናደርግበት መንገድ ነው ማለት ነው። ሁለተኛ ነው ማለት ነው። ሶስተኛ እና የመጨረሻው ደግሞ የሆነ ኤርድሮፕ ወይ ደግሞ አንድ ኤርድሮፕ ሊጂት ከሚያስብሉ ነገር ከኋላ ላይ ማን እንዳለ ወይ ደግሞ ምን ኃይል ገንዘብ ወይ ደግሞ ፈንድራይዝ እንዳደረጉም ብናውቅ ጥሩ ነው ማለት ነው። እኔም ብዙ ጊዜ እነዚህን ነገር ቼክ እያደረግኩ ነው። ያው ለእናንተም በኦፊሻል ቴሌግራም ቻናሌ እዚህ ስክሪኑ ላይ እንደምታዩ በዚህ ቴሌግራም ቻናል አናውንስ የሚያደርጋችሁ ማለት ነው። አንደኛ ትዊተራቸው እዚህ ጋር እንደምታዩት ቫሪፋይድ መሆኑን፣ ሁለተኛ ደግሞ ዲስኮርድ ላይ ጥሩ ኮሚኒኬሽን ካላቸው ኮሚኒቲያቸው ጋር፣ ሶስተኛ ደግሞ ከኋላ ፈንድራይዝ ያደረገ ማን እንደሆነ እንዲሁ ደግሞ ምን ያህል ገንዘብ ፈንድራይዝ እንዳደረጉ እነዚያን ቼክ ለማድረግ ይሞክረዋሉ ማለት ነው። ቢያንስ ሁለቱን ክራቴራ ካሟላ ብዙ ጊዜ ቴሌግራም ቻናል ላይ ነው አናውንስ የሚያደርጋችሁ ማለት ነው። ይህ ኤርድሮፕ እንግዲህ ሊጂት መሆኑን በዚህ ማወቅ ትችላላችሁ ማለት ነው። እንግዲህ ቤተሰብ እዚህ ጋር ምንድን ነው የምታደርጉት? እዚህ ክሊክ ካደረጋችሁ በኋላ እዚህ ጋር ሳይን አፕ ነው የምታደርጉ አዲስ ስለሆናችሁ ማለት ነው። እዚህ ጋር ሳይን አፕ በኢሜይል እና በስልክ ቁጥር ነው ማለት ነው። በሁለቱ መንገድ ሳይን አፕ ማድረግ ትችላላችሁ ማለት ነው። እዚህ ጋር ኢትዮጵያ የምትለውን አንዴ ክሊክ ታደረጉትና እዚች ጋር ኢትዮጵያ የምትለውን እንፈልጋለን ማለት ነው። በስልክ የምናደርግ ከሆነ ኢትዮጵያ የምትለውን ትፈልጉትና ኢትዮጵያ ላይ ታደረጉታላችሁ፣ ወይ ደግሞ በኢሜል ከሆነ እዚህ ጋር ኢሜል ታደረጉታላችሁ ማለት ነው። እዚህ ጋር መጀመሪያ ላይ ኢሜል፣ ሁለተኛ ላይ ደግሞ ቅድም ያመጣ ነው ፔስት እናደርጓለን ወይ ደግሞ ዩዘር ኔሙን ማለት ነው፣ ሪፈራል ኮዱን ማለት ነው። ኢንቫይቴሽን ኮዳችን ኮፒ ፔስት ካደረግን ቅድም ኮፒ ያደረግነው እዚህ ኢሜል፣ ከዛ በኋላ እዚህ ጋር ዩዘር ኔም፣ እዚህ ጋር ደግሞ ፓስወርድ፣ ከዛ ክሬት አካውንት እንላለን ማለት ነው። እንግዲህ ቤተሰብ ሙሉ ኢንፎርሜሽኑን አስገብተን ከጨረስን በኋላ እዚህ ጋር እንደምታዩት እችን ድራግ እናደርገዋለን ማለት ነው። እችን አንዴ ድራግ እናደርግና እዚች ቦታ ላይ እኩል እናደርጋታለን ማለት ነው። ከዛ ራይት ብሏል ወይ ደግሞ ቫሪፊኬሽኑ ኮምፕሊትድ ብሎኛል ማለት ነው። እዚህ ጋር እንደምታዩት እንግዲህ ሙሉ በሙሉ አካውንቱን ክሬት አድርጌዋለሁ የዚህን ዋሌት ወይ ደግሞ ኤምአይ ዋሌት የሚባለው ማለት ነው። እዚህ ጋር እንደምታዩት ቫሪፊኬሽን ኤርን 40 ኤክስኤምኢ ሪዋርድ ይለኛል። ስታርት ማለት ይችላል። እዚህ ጋር ስታርት ሪኮሜንዴሽን ይለዋል። ከዛ በኋላ እዚህ ጋር ዩዚንግ የምንለው እና እዚህ ጋር ምንድነው እንግዲህ ዲቴክት ያደርገናል ማለት ነው፣ ፌሳችን ወይ ደግሞ ፊታችን ማለት ነው። ይህን እዚህ ጋር እንደምታዩት ስታርት ቪዲዮ ቼክ የምትለው አንዴ ክሊክ ታደረጉታላችሁ። ከዛ በኋላ እዚህ ጋር ሙቭ ክሎዘር ይለኛል። እንደዚህ
ክሎዝ ታደርጉታላችሁ ማለት ነው። እዚህ ጋር እንደምታዩት ከዛ ሆልድ ስቲል ይለኛል። ከዛ ይጨርሳል ማለት ነው። ሶ በዚህ መልክ እንግዲህ ቫሪፋይንግ እያደረገ ነው ማለት ነው። ሶ ቫሪፋይ ካደረገ በኋላ ምንድነው የሚያደርገው? እዚህ ጋር እንደምታዩት ጨርሷል ማለት ነው። ሶ ጨርሷል ማለት ነው። እዚህ ጋር ምንድነው ፕሮፋይል ምልክቷን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር ወደዚህ እንመለሳለን ማለት ነው። እዚህ ጋር ቤተሰብ ክሬት ካደረጋችሁ እንዲሁም ደግሞ ቫሪፋይ ካደረጋችሁ በኋላ አይታችሁ ከሆነ እንደ ቲክቶክ ወይ ደግሞ እንደ ኢንስታግራም ነው። አይታችሁ ከሆነ እዚህ ጋር ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር ከላይ እዚች ጋር ያለችዋን አንዴ ክሊክ ስታደርጉ እዚች ጋር ክሊክ ስናደርግ ማይ ዋሌት ይላል ማለት ነው። ሶ እዚህ ጋር እንደምታዩት ማይ ዋሌት ይላል 40 ሰጥቶኛል ማለት ነው። እዚህ ጋር እንደምታዩት ማለት ነው። ሶ ከዛ በኋላ ደግሞ አሁንም ተጨማሪ ለማግኘት ደግሞ ምንድነው ማድረግ አለብን? ኢንቫይት ማድረግ ነው ማለት ነው። እሱን ደግሞ እንዴት ነው ኢንቫይት የምናደርገው ካላችሁ እዚህ ጋር ፕሮፋይል ላይ ገብተን ከዛ በኋላ ከላይ እንደምታዩት እንግዲህ እንደ ቲክቶክ ፎር ዩ ፎሎዊንግ እና ዌብ ስሪ የሚላለ ዌብ ስሪ ላይ ነው የምትገቡት ማለት ነው። ዌብ ስሪ ላይ ስትገቡ እዚህ ጋር እንደምታዩት አንዳንድ መረጃዎች አሉ ማለት ነው። ሶ እዚህ ጋር እንደምታዩት አንዳንድ መረጃዎች አሉ። ስለዚህ ፕላትፎርም ወይ ደግሞ ስለዚህ አፕሊኬሽን ማለት ነው። ሌላ ነገር ደግሞ ቤተሰብ እዚህ ጋር ከስር ፕሮፋይል የምትላለች እና እዚችን አንድ ክሊክ ስታደርጉ ከእናንተ የሚጠበቁት ከላይ ሴቲንግ የምትልክል አለች እና አይዴንቲቲ ቫሪፊኬሽን የሚል አንድ ክሊክ ስታደርጉ አንደኛ ፌስ ሪኮግኒሽን ቫሪፋይ ነው። አሁን ቫሪፋይ አድርገነዋል። እዚህ ጋር ደግሞ የሚቀረን ኢሜል እና ስልክ ቁጥር ስለሆነ እነዚህ ሁለቱንም ቫሪፋይ ማድረግ ትችላላችሁ። ምንም ከባድ ነገር አይደለም። ሶ እነሱን ቫሪፋይ ካደረጋችሁ በኋላ ደግሞ ምንድነው የምታደርጉት? እዚህ ጋር ሆም ላይ ትመለሱና እዚች ጋር ከላይ አንዴ ክሊክ ታደርጉትና እችኛውን ነገር ከዛ በኋላ እችን አንዴ ክሊክ ታደርጉታላችሁ። እዚህ ጋር ቤተሰብ ጂነስ አምባሳደር የሚል አለ፣ ዴይሊ ሎተሪ አለ፣ ማይን ቱ ኤርን አለ። ሶ ዴይሊ ሎተሪም እንዳላችሁ ማወቅ አለባችሁ። እዚህ ጋር የመጀመሪያ ላይ ክሊክ ስታደርጉ እንግዲህ ቤተሰብ እችን አንዴ ክሊክ ስታደርጉ ኢንቫይት በማድረግ እንግዲህ ወደ 300 ሚሊዮን ኤስሚ ሪዋርዶች አሉ ማለት ነው። ሶ ኢንቫይት የምትሉ አንድ ክሊክ ታደርጉትና ወይ ደግሞ እችኛን ኮፒ ታደርጉትና ለሰዎች ሼር ስታደርጉ ሰዎቹ በእናንተ ሊንክ ሲገቡ ለእናንተም ይሰጣችኋል ማለት ነው። ሶ ይህን ተጠቀሙበት እላችኋለሁ። ቅድም እንደነገርኳችሁ ደግሞ ትዊተራቸው ላይ እንግዲህ እነዚህ ሊጂት እንደሆኑ ወይ ደግሞ ቫሪፋይድ እንደሆኑ ነግሬያቸዋለሁ። እንዲሁ ደግሞ በጣም ትንሽ የፎሎወር ነው ያላቸው ማለት ነው። ቅርብ ጊዜ ነው ጆይን ያደረጉት እና እድላ ሞክሩ፣ በደንብ ለመስራት ሞክሩ እላችኋለሁ። ቴንኪ ሶ ማች። መልካም ጊዜ